አገላለጽ ትክክል ነው። ከሶስቱ አምላኮች አንዱ የጸነሰች ትክክል ነው። ኧረ ምንም ትክክል አይደለም። ምንም ትክክል አይደለም። የአንድ አምላክ ነው ያለው። ምክንያቱም ምን መሰለህ፣ ቅድምም ብያለሁ። ለምሳሌ ወልድን አምላክ ስንል ከአብ ከመንፈስ ቅዱስ የተነጠለ አይደለም። አንድ መለኮት፣ አንድ ኔቸር፣ አንድ ሰንስ ነው ያለው እና ያንን ሶስቱም በኩል ነው የሚጋሩት እና ስለዚህ አንዱ በአንዱ ሁሉ ነው። ስለዚህ ልትነጥል አትችልም። መለኮት ስትል ማለት ነው። ግን በአካል ሶስት ናቸው። አካልና መለኮት ሲጀመር በጣም የተለያየ ነገር ነው ሁለቱም። እንደዛ ነው እኔም ነው። አሁን ካዶሽ የሚልክ መለኮትን እንደ ሌላ እንደም ነገር ነው የሚቆጥረው። መለኮት ግን ማለት አምላክ ማለት ነው። ስለዚህ መለኮት ማን ነው? አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው። ስለዚህ ከሶስቱ መለኮቶች አንደኛውን መለኮት ነው የወለደው። ሶስቱ መለኮቶች መልሰው ደግሞ አንድ መለኮት ይባላሉ። ለምን አንድ መለኮት ትላቸዋለህ? ወይም አንድ አምላክ ለምን ትላቸዋለህ? በሶስት አምላክ ውስጥ በሶስቱ አምላኮች ውስጥ ሶስት የአምላክ ልብ የለም። በአንድ የአምላክ ልብ ነው የሚያስቡት። ስለዚህ በስልጣን እኩል ናቸው የምትለው አብ፣ ወልድ፣ መንፈስ ቅዱስ በስልጣን በአገዛዝ በባህሪ በህልውና አንድ ናቸው ሌለ ምን ማለት ነው? በአንድ የአምላካዊ ልብ ስለሚያስቡ አብ የሚያስበው አንድ የአምላክን ሀሳብ ነው። ወልድ የሚያስበው አንዱን የአምላክ ሀሳብ ነው። መንፈስ ቅዱስ ስለዚህ በስልጣን እኩል የሆኑት አንድ የአምላካዊ ሀሳብ ስላለ ሶስት መለኮት የሚል ትምህርት ከየት ነው ያመጣሁ? አንተ ሶስት አምላክ የሚባል ትምህርት ከየት ነው ያመጣሁ? አሁን ይኸውልህ ሶስት አምላክ የሚባል ትምህርት ሶስት በል አሁን እኮ ጠየቀህ እኮ እሱ ዮሐንስ የሁዙ ጠየቀህ ከአንድ መለኮት ከሆነ አለ አለ አትበለኝ። ራሱ ብዙ የጠየቀል ጠይቀል አንድ መለኮት ከሆነ ያለው አንዱን መለኮት ከወለደች የትኛውን መለኮት አይወለድም? ብራዘር መለኮት እሺ፣ አንድ አምላክ እንሂድ። እሺ፣ አንድ አምላክ ነው ያለው። አንዱን አምላክ ወለደች ወልዳለች ወይ ተብሎ ሲጠየቅ እስቲ መልስ ዮሐንስ። መለኮት ወለደች አይደል? እሷ አምላክን በስጋ ነው የወለደችው። ብራዘር አምላክን በስጋ ነው የወለደችው። አምላክ አይወለድም። ካሪዝማቲክ አንዴ ቆይ አንዴ። አምላክ አንድ ነው። ዓለማትን የፈጠረ ጌታ አንድ አምላክ ነው እንጂ ሶስት አምላክ የሚባል የለም። እንደዚህ አይነት አስተምሮ ካለህ ደግሞ ከየት እንዳመጣው ትነግረናለህ። ሶስት አምላክ ሶስት መለኮት የሚባል አስተምሮ ከየት ነው ያመጣው? አንድ ኦኬ። እንደዛ ከሆነ አዳምጠኝ። አምላክን ወልዳለች አይደል እመቤታችን እኮ። አስጨርሰኛ። በስም በአካል በግብር ደግሞ ሶስት ብለን እንጠራለን። አብ፣ ወልድ፣ መንፈስ ቅዱስ። አብ ነው እንጂ ወልድ አይባልም፣ መንፈስ ቅዱስ አይባልም። ወልድ አምላክ አይደለም። በአምላክነት አምላክ አንድ ነው። ግን ወልድ አምላክ አይደለም ወይ ነው ጥያቄው። ወልድ አምላክ ነው እና ታዲያ ወልድን ከወለደች አምላክን ወልዳለች ማለት አይደል? ታዲያ አዎ፣ በትክክል በሚገባ አምላክን ወልደዋለች። ስለዚህ አንደኛው አምላክን ወለደች፣ ሁለተኛው አምላክ አብ ደግሞ አልተወለደም። በተለየ ግብሩ አየህ፣ እውነተኛው አምላክ ግብር ብቻ ነው እንዴ? የአብ ግብሩ ወላዲ ነው መውለድ ነው ተባልክ እንጂ አምላክ አይደለም ተባልክ እንዴ? ወላዲ ስለሆነ አምላክ አይደለም ማለት ነው እንዴ? መለኮት ማለት ነው። ወልድ ልጅ ስለሆነ አምላክ አይደለም የሚል ትምህርት ተምረሃል? መለኮት እውነተኛው መለኮት ማለት ምን? መለኮት ተው አንተ። አምላክ የሚለውን ራሱ በቅጡ አልተረዳም ገና። ይኸውልህ አምላክ የሚለው ልጅ ነው። አምላክ በሁሉ የሞላ ነው አይደለም? አምላክ በሁሉ የሞላ ነው አይደለም? በሁሉ የሞላ ነው፣ ችግር የለውም። የሞላ ነው እሱ ችግር። በምድር ላይ በሰማይ የለም ወይስ አለ? አለ እሱን እኮ አይደለም ጥያቄው። ስለዚህ ይሄ ባህሪ የአብም የወልድም የመንፈስ ቅዱስም የጋራ ባህሪ ነው። አሁን የጠየቀው መሰለህ ወልድ ልጅ ነው ስለተባለ ወይም ተወላዲ ነው ስለተባለ አምላክ አይደለም ተብለን የተማርከው? እኔ እንደሱ አልወጣኝም። ምን ያልኩ በተለይ አልወጣህ ልጅ የሆነውን አምላክ እመቤታችን ከቅድስት ማርያም ሰው ሆነ ይኸውልህ። ስለዚህ አምላክነት የጋራ ባህሪያቸው ነው። ባህሪ ብቻ ባህሪማ ነው። ባህሪማ ስለሆነ አምላክ የሆነው ይኸውልህ የአምላክ ልጅ አምላክ ነው። ይኸውልህ አዳምጥ ዮሐንስ፣ የአምላክ ልጅ አምላክ ነው። አንተ አባትህ ሰው ነው። ሰው ደግሞ የሚወልደው ሰው ነው። አምላክ የሚወልደው አምላክን ነው። ስለዚህ ሁለት አምላክ ስላለ ሁለት አምላክ ስላለ
እኮ ማስረጃ መጽሐፍ ጥቀሳ። ከየት ነው ያመጣኸው? አንተ ራስህ ሁለት አምላክ እያልክ አይደል እንዴ? አብም አምላክ ነው ካልክ ወልድና አምላክ ነው ካልክ ሁለት አምላክ ማስረጃ አምጣ። ማስረጃ ላምጣና ማስረጃ አምጣ። እሺ ማስረጃ መሰለህ ዮሐንስ ቆይ ካዶሽ አንዴ ከዮሐንስ ጋር እንጨርስ። ካዶሽ ቆይ እንዳገባ ካዶሽ ከአንተ ጋር አውራም አንዴ ዮሐንስ ጋር ልጨርስ። ማስረጃ ብለህ አንተ ምናምን ትላለህ እንዴ? ይሄ ክሌም ያደረግከው ሶስት አምላክ ብለህ አንተ ነህ። ቆይ ካዶሽ አንዴ ካዶሽ ይበልና ዮሐንስ ማስረጃ ብለሃል አይደለ? ማስረጃውን መሰለህ አያይዘህ መልስልኝ። ቆይ እውነተኛው አልመልስልህም ካዶሽ። ይኸውልህ ዮሐንስ እንመልስለት። ማስረጃውን መሰለህ ሁለት አምላክ መኖርን የምታውቀው ዳዊት ምን አለ? ጌታ ጌታዬን በቀኜ ተቀመጥ አለው አለ። ይሄንን ይዞ ራሱ ኢየሱስ ጻፎችና ፈሪሳውያን ጠየቃቸው። ኢየሱስ ለእናንተ የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ። ኦኬ የዳዊት ልጅ ነው። የዳዊት ልጅ ከሆነ እንዴት ጌታ ጌታዬን በቀኜ ተቀመጥ ብሎ በመንፈስ ተናገረው? ልጁ ከሆነ አሉ። ስለዚህ የሰው ልጅ አይደለም ማለት ነው፣ የአምላክ ልጅ ነው። የጌታ ልጅ ጌታ ሁለተኛ ጌታ ነው። እሱ ሁለተኛ ጌታ የሚል የለም። ጌታ መጣ። ሁለተኛው ጌታ ነው። ጌታ ጌታዬን ነው። ሁለተኛው ጌታ ነው እሱ። ጌትነት አሁን የጠቀስከው ጥቅስ የሚያሳየው ምንን ነው? ጌታ ጌታዬን ጠላቶችን እስከማጠፋልህ ድረስ በቀኝ ተቀመጥ አለው ማለት ጌትነት የባህሪያቸው ነው። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። አንድ ጌታ ነው ያለው። ይሄ ሁለተኛ ጌታ ነው ብለን አንተ እንደ ባህሪ የሚለው ራሱ ትርጉም እንዴት እንደሚገባቸው አይገባኝም። ይኸውልህ አሁን እንደ ማትስ ነው የከፋፈልከው አንተ። አሁን አንድ ሁለት ሶስት ሲባል ሶስት አምላክ ያለ እንደዛ ነው። ጌትነት የባህሪ አንድ ጥያቄ እኮ ቢጠይቀው እኮ እሱም ጌትነት አሁን እናንተ እኮ ያደረጉት እኮ ትምህርቱን ራሱ እውነተኛው ማትስ አደረገው። ጌታ ጌታዬን ሲል ሁለት ጌታ ተጠርቷል አለና እነዚህም ያላቸው እና ሁለት አይደለም ሶስት ነው። ስላሴ ምን ማለት ነው? ስላሴ ማለት ሶስት ማለት አይደለም። ስላሴ ሰለሰ ከሚለው ሶስት አደረገ የሚለው ነው። ሶስት ግን በአካል በስም በግብር ነው እንጂ ስላሴ ማለት ሶስቱ ማለት ነው። ሶስቱ አምላኮች አንድ አምላክ ናቸው። ገባ? ሶስቱ አምላኮች የሚል ትምህርት የለም። ሶስቱ አምላኮች አንድ አምላክ ናቸው። ሶስት አምላክ የሚባል አስተምሮ የለም። ሶስት አምላክ አትበሉ ስለተባልክ ዝም ብለህ ፊደል ይዘህ ትሮጣለህ እንጂ በስም በአካል በግብር ሶስት እንላለን። አምላክ ነው። በመለኮት በአገዛዝ ራሱ አብ አምላክ ነው። እሱ ሲጠይቅ ስለዚህ ስላሴ ማለት ሶስት ማለት ሳይሆን ልዩ የሆነ ሶስትነት ማለት ነው። ልክ እንደ ቁጥር የምጠራው ሁለት ሶስት ስላሴ ስንት ናቸው ስትባል አንድም ሶስትም ናቸው አይደለም የምትለው? አንድም ሶስትም የሆነ ሌላ አካል ልታሳይ አንድም ሶስትም ናቸው ማለት ምን ማለት ነው? ሶስቱ አምላኮች አንድ አምላክ ናቸው ማለት ነው። ሶስትም ናቸው ምን ማለት ነው? እያንዳንዳቸው አምላክ ናቸው ማለት ነው አይደለም። አብ ወላዲ ነው። ወላዲ የተባለው አብ አምላክ ነው። ተወላዲውም አምላክ ነው። ሰራጺውም የተባለው አምላክ ነው። ሶስት አምላኮች አሉ። ሶስቱ ደግሞ አንድ አምላክ ናቸው። ሶስት አምላክ አትበሉ ማለት ሶስት አምላኮች የሉም ማለት ነው። እውነተኛው አንዴ ቆይ ልጠይቅና፣ እሺ ቆይ ለምሳሌ ወልድን አምላክ ስንል ከመንፈስ ቅዱስና ከአብ የተለየ መለኮት ነው ያለው? ንገረኝ። ቆይ መለኮት ብለህ ሌላ ሳይንስ ምናምን መለኮት አይደለም። ንገረኝ፣ መልስልኝ። መለኮት ማለት ራሱ አምላክ ማለት ነው። እሺ አምላክ፣ እሺ አንተ በተመቸህ ውሰድና ወልድን አምላክ ስንል ከመንፈስ ቅዱስና ከአብ የተለየ መለኮት አምላክነት አለው? በተለየ አካሉ አምላክ ነው። በተለየ ስለ አካል አታውራም፣ ስለ ማንነት አታውራ። ስለምንነት ስጠይቅ ስለ አካል ለምን አለ? አካል ከሌለው አምላክ ይሆናል? ቆይ መጀመሪያ ማንነትና ምንነት መለየት አለበት። አንተ አሁን ስለ ማንነት ስጠይቅ ወደ ምንነት ነው የምትሄደው እና በማንነት እኮ እግዚአብሔር አንድ ነው ስትለው ሶስትም ነው። በምንነት ስላሴን ያስረዳለሁ ብትል ስትደናበር ነው የምትለው እንጂ ምንም። ምክንያቱም እግዚአብሔር አለ ይልህና ሰውን በመልካችን እንፍጠር ይልሃል። ትደናበራለህ እንጂ ሰውን በመልካችን እንፍጠር ካለ በማንነቱ ከአንድ በላይ ሆነ ማለት ነው። እግዚአብሔርም አለ ብሎ
እኔ ብቻ ነኝ አምላክ ካለ ደግሞ አንድ ሆነብክ። ስለዚህ በማንነት አንድ ሆነብህ ማለት ነው። ስለዚህ አንድም ሶስትም ይሆንባል በማንነት ራሱ። በምንነትን በማንነት ሳታውቅ ምናምን የምትለው አማርኛ ራሱ አይሰራም። እዚህ ጋር ለስላሴ አያስረዳልህ። ከየት ቤተ እምነት ነህ እውነተኛው? ስለዚህ መለኮት የሚለው መጀመሪያ ይኸውልህ፣ በመለኮት አትደበቅ። መለኮት ማለት የጠየቀው መልስ። አብ ከየት ቤተ እምነት ነህ እውነተኛው? አምላክ ማለት ነው። በኦርቶዶክስ አስተምሮ ልንገርህ፣ ኦርቶዶክስ እንደዚህ ነው ሪፕሬዘንት በኦርቶዶክስ አስተምሮ ሶስት አምላክ አንልም፣ ሶስት አምላክ አንልም ትላለች ኦርቶዶክስ። ተማሪ ሄድና እንደገና ሶስት አምላክ የሚል ትምህርት ከየት ነው? ስማ ቆይ አዳምጣ። ይኸውልህ ሶስት አምላክ አንልም የምትለው ኦርቶዶክስ ሶስቱ አምላኮች አንድ አምላክ መሆናቸውን ስላወቅ ሶስት አምላክ ስትል አትኑር ለማለት ነው እንጂ ሶስት አምላኮች የሉም ማለት አይደለም። አሉ ብለህ አሁን ታወራና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ትላለህ። ሶስት አምላክ አንልም ማለት ሶስት የተለያዩ አማልክት ተነጋግሮ ነው እያልክ ነው ማለት ነው። ስለዚህ ይኸውልህ ማሊያ ሶስት አምላኮች የሉም ማለት ሳይሆን ሶስቱ አምላኮች አንድ አምላክ መሆናቸው ስላወቅ አንድ አምላክ እግዚአብሔር አምላክ ሆይ ብለህ ለምሳሌ አምላኬ እግዚአብሔር ሆይ ብለህ ለምሳሌ፣ ምክንያቱም ሶስቱ አምላኮች ተነጋግሮ የፈጠሩት ዓለም የለም ማለት ነው። ሶስት አማልክት ተነጋግረው የፈጠሩት አምላክ አንድ አምላክ ነው። ስለዚህ አሁን አዲስ የፈጠርከው ቴዎሎጂ ነው ማለት ነው። ስለዚህ ይህንን ክሌም የሚያደርግ ቴዎሎጂ አይደለም። አሁን እናንተ ናችሁ ራሱ ህዝቡንም ይኸውልህ ክርስቲያኑን ሙስሊሙንም አሁን ግራ ገብት የሚያደርገው ትምህርት ይሄ ነው። ሶስት አምላክ አንልም ማለት ሶስት አምላኮች የሉም ማለት አይደለም። ሶስት አምላኮች አንድ አምላክ ስለሆኑ አንድ አምላክ መሆናቸውን ስላወቅ አንድ እግዚአብሔር አምላክ ሆይ ብለህ ቅድም የጠየኩህን አልመለስክልኝም እኮ። ቅድም የጠየኩህን ጀምሮ ኦርቶዶክስ አይደለም ዝም ብሎ በማሊያ ቀይሮ አይ ኦርቶዶክስ ነው ግን የጠየኩህን አልመለስክልኝም። ለምሳሌ ምን አንተ ነህ እንጂ የምታወጫብረው። ቆይ አብ ወልድ አምላክ ነው ስትባል አዎ ትላለህ። ከዛ ማሊያ ቀይረህ እሱ ተወልዷል እሺ አዎ ትላለህ። አብ አምላክ ነው ትባላለህ አዎ ትላለህ። እና ሁለት አምላክ መሆን አይደለም ስባል እኔ እንጃ ትላለህ። አንድ አምላክ ነው። ሶስት አምላክ የሚባል መልሰህ ደግሞ ሁለት አምላክ የለም ምን ማለት ምንም አይገባ ቋንቋ አታምንም እንዴ? ማነሽ ጩኔ አብ ወልድ መንፈስ ቅዱስ ስንል በስም በአካል በግብር እንላለን እንጂ አምላክ አንድ ነው። ገብቶሻል? ነገር ግን በስም ግን አብ አባት ነው፣ አብ ተብሎ ይጠራል። ወልድ ደግሞ ተወላዲ ልጅ ነው። መንፈስ ቅዱስ ደግሞ ማህያዊ መንፈስ ቅዱስ ብለን እንጠራዋለን። አብ በተለየ አባት ስለሆነ አምላክ አይደለም ተብለሃል። አይወለድም፣ አይሰርጽም፣ አያሰርጽም። ወልድም በተለየ ግብሩ ልጅ ነው እንጂ አይወልድም ወይም ደግሞ መንፈስ ቅዱስ አይደለም ማለት ነው። መንፈስ ቅዱስ ደግሞ በተለየ ግብሩ ሰራጺ ነው እንጂ አያሰርጽም፣ አይወልድም፣ አይወለድም ማለት ነው። ስለዚህ ወልድ እግዚአብሔር ወልድ በተለየ አካሉ ከቅድስት ድንግል ማርያም የፍጻሜው ጊዜ ሲደርስ የሰው ልጅ ለማዳን ወደዚህ ምድር መጣ። በመስቀል ላይም ደሙን ከፍሎ የሰው ልጅ ዓለምን አዳነ። እንዲሁ ዓለምን ስለወደደ አዳነ ብለን እናምናለን። ይሄ ደግሞ አስቀድሞ ለአዳም ቃል የገባው ነው። አዳም እና ዓለምን ያዳነው ወልድ ነው አይደለ? ወልድ አምላክ አይደለም? ሰርቶ ከገነት ተባሉ። አሁን ያልገባችሁ ነገር ማለት ነው አንድ ዮሐንስም ሶስታችሁ ማለት ነው አዳነው ማለት ነው አዳምን። ምክንያቱም አዳም መክፈል ስለማይችል አንድ ነገር ልንገርህ። አሁን ማለት ነው አብ ወልድ መንፈስ ቅዱስ በስላሴ ይሄ መጽሐፍ ቅዱሳዊ እንዳልሆነ ሁላችንም ክርስትና እምነት ውስጥ ያለ ነው እናውቀዋለን። አንድ ቦታ ብቻ ነው፣ እሱም ኢየሱስ ክርስቶስ ይላል መሰለሽ። ኢየሱስ ክርስቶስ ሂዱ ዓለምን ሁሉ በአብ በወልድ መንፈስ ቅዱስ እያስተማራችሁ እንግዲህ ከመሐመድ አስቀድሞ 600 ዓመት ከመሐመድ አስቀድሞ ከ600 ዓመት በፊት ክርስቶስ አዘዘ። ምን ብሎ ነው ያዘዘው? ቆይ እሱ ውስጥ አትግባ። ይኸውልሽ ዮሐንስ አሁን እኔ እናንተ የምናወራው ማለት ነው ስለ ነቢዩ ሙሐመድ ወይ ምናምን ሳይሆን ስለ ኢየሱስ ክርስቶስ ስናወራ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ስለ አብ ወልድ መንፈስ ቅዱስ አንዲት ቦታ ላይ ብቻ ነው ሂዱ አሕዛብን በወልድ መንፈስ ቅዱስ አጥምቁ ብሎ የተናገረ። አሁን ልንገርሽ፣ ቆይ አንቺ አሁን አንድ ቦታ ብቻ አልሽው። ቆይ ስምኝማ ጩኒ ቅድምም አውርተሻል። ልንገርሽ፣ አሁን ኢየሱስ ክርስቶስ ሲጠመቅ ሲጀመር መንፈስ ቅዱስ ከሰማይ እንደ ርግብ አምሳል ወረደ ይላል።
እንደገና ደግሞ አብ ከሰማይ ሆኖ የሚወደው ልጄ ይህ ነው አለ። የሚጠመቀው ማን ነው? ኢየሱስ ክርስቶስ ነው። እና ደግሞ ኢየሱስ ክርስቶስ ሲያድግ ምን አለ? እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ በኋላ አጽናኙ መንፈስ ቅዱስ እልክላችኋለሁ፣ እሱ ከአብ የሚወጣ ወደ እውነት ይመራችኋል። ቆይ ስለሚጠየቅ አይደል? እኔ እኮ የማወራው ስለ አብ ወልድ መንፈስ ቅዱስ እንጂ ስለ ስላሴ ስለ መንፈስ ቅዱስ አይደለም የማወራው። አልተጠቀሰም አላልሽ በመጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የሚል ነው ያልኩት። ስላሴዎች የሚል መጽሐፍ ቅዱስ ላይ በቀጥታ የተጠቀሰ የለም ነው እያልኩ ያለሁት። ስላሴ እኮ አስተምሮ ዝዋለ እንጂ ቃል በቃል አልተቀመጠም። ወይም ደግሞ መንፈስ ቅዱስ ስለ ኢየሱስ ክርስቶስ አልተናገረም አላልኩም። ገባህ አይደለ? ስላሴ የሚል ይኸውልሽ 80 መጽሐፍ ላይ አለ። ስላሴ የሚል 3 ቦታ ሌላ ላይ ሜዳ አሁን እዚህ ጋር የመጣችሁት ይኸውልህ ያላችሁት የሙስሊም ቤት ነው የተጠየቅነው። ደግሞ እንደ ክርስትና ሃይማኖት የተጠየቅነው ደግሞ ስለ ኢየሱስ ክርስቶስ እና ስለ አምላክነቱ ነው አይደለ? አንቺ አሁን ስሚ፣ አንቺ የተምታታብሽ እርስ በርስ ብትከራከሩ አሪፍ ነበረ። ቆይ ጩኒ ቆይ ምን መሰለሽ፣ አንቺ አሁን የተምታታብሽ ምን እንደው ታውቂያለሽ? አሁን ይሄ ስላሴ የሚለው የስነ መለኮት ቃል ነው። ሲጀመር የስነ መለኮት ቃል ነው እንጂ እንትን ወደ ቸርች መጥተን አፕላይ ማለት ስላሴ ብለን የምንጸልዩ አይደለም። አሁን እኔ ፕሮቴስታንት ነኝ እና እኛ ቤት አሁን ስላሴ ተብሎ አይጸልይም። በሚገባ ቃሉ አይዞህ ፕሮቴስታንት ስላሴ ተብሎ አይጸልይም፣ ስላሴ ተብሎ አይዘመርም። አብ ወልድ መንፈስ ቅዱስ ተብሎ ግን መጽሐፍ ቅዱስ ላይ እንዳለው ፕሬም ነው። ያ ስላሴ የተባለው አስተምሮቱ በመጽሐፍ ቅዱስ አለ ተብሎ የተቀመጠው እንደ ፕሬም ነው የተቀመጠው እንጂ እንደዛው ለምሳሌ ቃሉን አንጠቀምም። ሲጀምር አንተ ስትጸልይ ዮኒ ሰላም ነው? እንዴት ነህ? ይሰማል ዮኒ? እሺ ነሕኑ አውሊያኡኩም ፊል ሐያቲ ሰላም። እንዴት ነህ ውሱ? እንዴት ነህ? ደህና ነህ? አለን ሁሉ አማን። እሺ ክርስቲያን ነህ አይደለ? አዎ። ለምንድን ነው ክርስቲያን የሆንከው? እግዚአብሔር ክርስቲያን ሁን ብሎ ነው ወይንስ ዝም ብለህ በራስህ ደስ ስላለህ ነው? ለጥያቄ ነው የገባሁኝ። ቆይ ብራዘር፣ ለጥያቄ ነው የገባሁ። አንተ ሳትሆን ያገባኸው እኔ ነኝ ያስገባኸው አይደለ? ፈቃደኛ ከሆንክ ፈቃደኛ ከሆንክ እስኪ ጥያቄ ልጠይቅ ብዬ ነው። ችግር የለውም። መጀመሪያ ሃይማኖትህን መናገር ስላለብህ ነው። ክርስቲያን ነህ ወይ ስልህ መልሰህ እኮ ነኝ። ከሆንክ ለምን ሆንክ? ክርስቲያን ሆን ብሎ እግዚአብሔር አዞህ ነው ወይንስ በራስህ ነው የሆንከው? ጥያቄ ጠየቅከኛ መለስኩልህ። እኔ ደግሞ የገባሁኝ ለጥያቄ ስለሆነ ልጠይቅና ማስረጃ መናገር ባለብህ ችግር የለውም ትጠይቃለህ። እሺ ጥያቄ ትጠይቃለህ፣ ግን ለመለስኩ ማስረጃ አለ ወይ ነው ጥያቄ። ሁሱ ጥያቄ ጠየቅከኛ፣ እኔ ደግሞ ልጠይቅ። ጥያቄን እኮ መለስኩልህ አይደለ? መልሱ ምንድን ነው? ክርስቲያን እኮ ለሱ ማስረጃ ምንድን ነው እያልኩህ ነው። መልስ መመለስ ብቻ ሳይሆን ማስረጃ ስጥና እለፍ፣ ችግር የለውም። ክርስቲያን የሆንከው እግዚአብሔር ክርስቲያን ሆን ብሎ ሆነ ወይንስ በራስህ ደስ ስላለ ነው ክርስቲያን የሆንከው? እሱ ለመጠየቅ ፈቃደኛ አይደለም ወይስ? በደንብ ከማንም በላይ ፈቃደኛ። ጉንጭ ማልፋት እንዳይሆን እኮ ማስረጃ የለህም፣ ችግር የለውም። እሺ ክርስቲያን ለመሆነ ማስረጃ አይ ኖ አሁን ጉንጭ ማልፋት እንዳይሆን እንደተላለቅ ሰዎች ጠየቅከኝ መለስኩልህ አይደለ? ያለ ማስረጃ ነው ታዲያ። እንደሱ ሳይሆን እኔ ጋር ሰው ሲያወራ ማስረጃ ያስፈልጋል። እኔ አሁን ጥያቄ ጠየቅከኝ አይደለ? መለስኩልህ። እኔ የገባሁት ለጥያቄ ነው። ጥያቄ መቀበል የምችል ከሆነ ጠይቅ። ፈቃደኛ ከሆንክ ነኛው ጥያቄ ፈቃደኛ ነኛ። ኦኬ መልካም። እሺ አላህ በሁሉም ቦታ ይገኛል ብለህ ታምናለህ? ጨረስክ? ይሄ ነው ጥያቄ። መልሱን እስክጨርስ ድረስ ታዳምጣለህ። እሺ ሌላ ጥያቄ የለህም? አዎ። አይሽ በቃ ይሄን ጠይቀና ካለ እንቀጥላለን፣ ችግር የለም። አላህ ስብሐነሁ ወተዓላ በሁሉ ቦታ አለ ወይ? በእውቀቱና በእይታው በሁሉ ቦታ አለ። አላህ ይህን ቃል በቃል በቁርአን ላይ ይናገራል። አላህ ስብሐነሁ ወተዓላ ወላሁ ወሁወ መዐኩም አይነማ ኩንቱም ይላል። የትም ስፍራ ብትሆኑ እርሱ ከእናንተ ጋር ነው ይላል። በምኑ ከተባለ እዛው ተናገረ። ወላሁ በሲሩን ቢማ ተዕመሉን፣ በምትሰሩት ስራ ሁሉ አምላካቸው አላህ ተመልካች ነው እና እያለ ይናገራል። ኢነኒ መዐኩማ አስመዑ ወአራ ይላል። አላህ በቁርአን ላይ ምን አለ? እኔ ከእናንተ ጋር ነኝ፣ እሰማለሁኝ፣ አያለሁኝ አለ። ስለዚህ በመስማቱና በእይታው አላህ ከእኛ ጋር ነው። ያ ማለት ሁሉን ነገር ያያል፣ ሁሉን ነገር
ይሰማል፣ ከእርሱ የሚደበቅ ነገር የለም። በማንነቱ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው፣ ከአርሽ በላይ ነው። ይህን ቃል በቃል አላህ ሲናገር ለምን ወረድክ ጌታ ሰው ለምን ወረድክ? ተመልሳ ግባሽ። አላህ ስብሐነ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ ይላል። በአጭሩ እኔ አዛኛው አምላካቸው አላህ ከአርሽ በላይ ከፍ ብያለሁ፣ እኔም ከአርሽ በላይ ነኝ ብሏል። በእይታውና በመስማቱ በሁሉ ነገሩ ግን ከኛ ጋር ነው። ያ ማለት ያለንበትን ሁሉ ያህል ይሰማል፣ ያውቃል። ከእርሱ የሚደበቅ ቅንጣት ነገር የለም። አላሁ ፊ ሰማእ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አምላካቸው አላህ ከሰማያት በላይ ነው አለ አብደላህ ብን መስዑድ። እውቀቱ ደግሞ ሁሉም ቦታ ያካበበ ነው አለ። ከስራችሁ ቅንጣት የሚደበቅበት እንኳን የለም እያለ ተናገረ። ይሄ ነው። እሺ ተመልሰህ መግባት ትችላለህ። እሺ እንቀጥል። ከዚያ በኋላ የሰው ልጅ ሩህ በሚወጣ ጊዜ ያለውን እንቀጥል። ከዚያ በኋላ ምን ይሆናል? እነዚህ መላእክቶች መጥተው ሙስሊም ሰው ሲሞት ያጽናኑታል። ዝም ብሎ መጥቶ መለኩል መውት ሩሑን አውጥቶ አይሄድም። እነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ እያለ ይናገራል። እነዚያ ጌታችን አላህ ነው ብለው በምድራዊ ህይወታቸው ላይ ሳሉ ቀጥ ያሉ በዚህ በእምነታቸው ላይ እስኪሞቱ ድረስ ተተነዘሉ ዐለይሂሙል መላኢካ አጽናኝ መላእክቶች ወደ እነርሱ ይወርዳሉ አለ። አላ ተኻፉ ወላ ተሕዘኑ አትፍራ አትዘን አብሽር ይሉታል። ሌላስ ወአብሽሩ ቢልጀነቲ አለቲ ኩንቱም ትውዐዱን ያቺ ቃል ስትገባለህ የነበረችዋንም ጀነት አብሽር ትገባታለህ ይሉታል። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ በምድራዊ ህይወትም በቀጣዩም ዓለም ህይወት ያንተ ረዳቶች ነን ከአላህ ዘንድ የተወከልንን እኛ ብለው ይነግሩታል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ይሉታል። ኑዙለን ሚን ገፉር ረሒም ለእናንተ በእርሷ ውስጥ በጀነት ውስጥ የምትፈልጉት ሁሉ ነገር አለላችሁ ከተባለ በኋላ ኑዙለን ሚን ገፉር ረሒም ይህ ከአዛኙና መሀሪ ከሆነው ከአምላካችሁ ከአላህ ዘንድ ለእናንተ የተዘጋጀ መስተንግዶ ሲሆን ብለው ይነግሩታል። ይሄ ነው። ከዚያ በኋላ መለኩል መውት ሩሑን የሚያወጣው እንዴት ነው ወደሚለው ስንመጣ ጊዜ በትእዛዝ ነው የሚያወጣው። የአማኝን ነፍስ ምን ይላታል? አየቱሃ ሩሑ ጠይባ እኽሩጂ ኢላ ረሕመቲ ሚነላሂ ወፈድሊሂ ይላታል። አንቺ መልካም ነፍስ ሆይ ወደ ጌታሽ ወደ አላህ እዝነትና ትሩፋት ወደ ጸጋው ውጭ ይላታል። ፈተኽሩጅ ሩሕ ከእግሩ ጀምራ መውጣት ትጀምራለች። ኢነ ሩሐ ኢዛ ቁቢደ ተቢዐሁ ልበሰር ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ሩሕን በሚወጣ ጊዜ አይን ይከተለዋል አሉ። የመጨረሻ ሲወጣ ጊዜ አይን እያየ ይሄዳል። ለዚህም ነው አይን ፈጠጥ ብሎ የሰው ልጅ ሊሞት ሲል በዛው የሚቀረው። ምክንያቱም ሩሑን ስትወጣ የመጨረሻ እያያት ነው የምትሄደው። ወዲያው ያ መለኩል መውት ካወጣት በኋላ እነዚያ ሁለቶቹ መላእክቶች ይቀበሉና ይችን ነፍስ በከፈን ጠቅልለዋት ወደ ሰማይ ይዘዋት ይሄዳሉ። ገብታችኋል? አንደኛው ሰማይ ይደርሳሉ። የማነች ነፍስ ይባላል? ያከሌ ነፍስ ከአላህ ዘንድ ፍቃድ ይሰጣል። የፍተሑ ለሁ ባብን ኢለ ሰማይ የሰማያትን በር ሁሉ ክፈቱለት ለባሪያዬ ብሎ አላህ ያዛል። ስለዚህ ያመነች ነፍስ የሰማያት በር ሁሉ እንዳለ እየተከፈተላት የሰባቱን ሰማያት እያለፈች ትሄዳለች። ሐታ ተንተሂ ኢለ ሰማይ አለቲ ፊሃ አላህ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም አላህ ወዳለበት ሰማይ እስክትደርስ ድረስ ብለው ተናገሩ። ማለት እስከ ሰባቱ ሰማይ ድረስ ትሄዳለች። ይዛቸዋል። ከዚህ አላህ ስብሐነሁ ወተዓላ መልሷትና ነፍሱን በስጋ ውስጥ ትግባ የቀብርን ጥያቄ ትጠይቅ ብሎ ያዛል። ወዲያው ትመለሳለች። ከዚያ በኋላ ሩሁ ወደ ሰውነቱ ትገባለች። ወዲያው የቀብር ጥያቄ ይጠይቃል። ثم يأتياه ملكان ያሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚያም ወደ እርሱ ሁለት መላእክቶች ይመጣሉ አሉ። በጣም ደስ በሚል ገጽታ ይመጣሉ። እነዚህ መላእክቶች እንዳይፈራ እንዳይሸበር ይሆናል። አላህ ስብሐነሁ ወተዓላ ነው ጽናትን የሚሰጠው። ቃል በቃል በቁርአን ላይ ጽናት እንደሚሰጠን በቀብር ጥያቄ ላይ ተናግሯል። የሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት አለ። እነዚያን ያመኑትን ጽኑ በሆነችዋ ቃል አጸናቸዋለሁኝ ብሎ ተናግሯል። ቦታቸውን እንዳለ ሙፈሲሮች ይህን አላህ በቀብር ላይ እንደሚያጸናው የገለጸበት አንቀጽ ነው ብለው ተናግረዋል። የዛኔ እነዚህ መላእክቶች ይመጣሉ። ፈየስአላኒሂ ثم يأتيه ملكان فيقيمانه فيقعدانه ይመጣሉ። እነዚህ መላእክቶች ከቀብሩ ያስነሱታል፣ ያስቀምጡታል። ፈየስአላኒሂ ثلاثة أسئلة ሶስት ጥያቄ ነው ይጠይቁታል። ሁሉም የቀብር ሰው እነዚህን ሶስት ጥያቄ ይጠይቃል። ነቢያቶች ሲቀሩ፣ ህፃናቶች ሲቀሩ፣ የአእምሮ ህመምተኛ የነበሩ አካሎች ሲቀሩ፣ አህሉል ፈትራ እነዚህ ነቢያትን ያላገኙ አካሎች እንዲሁ ነቢያት አይጠየቁም። ይሏቸዋል አይደል? ይህ ነው። ምን አይነት ጥያቄ ነው የሚጠየቁት? የመጀመሪያው ጥያቄ ምንድን ነው? መን ረቡክ ይሉታል። ጌታ ማን ነው ይሉታል። ፈየቁል ረቢ አላህ፣ ጌታዬ አላህ ነው ብሎ ሙስሊም በቀጥታ ይመልሳል። አላህን ሲገዛ የነበረ ሙስሊም ከሆነ ወማ ዲኑክ፣ ሁለተኛው ጥያቄ ሃይማኖትህ ምንድን ነው ይባላል።
ዲን የልእስላም ሃይማኖቴ ኢስላም ነው ብሎ ይመልሳል። ወማ ነቢዩክ ነቢይህ ማን ነው ይባላል። በዘመኑ የተላከለትን ነቢይ ያንን ይመሰክራል። በመሲሁ ዘመን የሞተ ከሆነ ዒሳ ነው ነቢዬ ይላል። በሙሳ ዘመን ከሆነ ሙሳ ነው ነቢዬ ይላል። በዚህ ዘመን ከሆነ የሞተው ሰውየው ነቢይ ሙሐመድ ናቸው ይላል ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ላይ ወማ ሀዛ ረጁል ለዚ ቡዒሰ ፊኩም ፈየቁል ሁወ ረሱሉላህ ብሎ ይመልሳል። እነዚህ ሶስቱን ጥያቄ ከመለሰ በኋላ ከይፈ ዐረፍተ ዛሊክ ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። ቀረእቱ ኪታበላህ ፈአመንቱ ቢህ ወሰደቅቱ ቢህ ብሎ ይመልሳል። ይህን ላውቅ የቻልኩትማ አምላኬ በነቢያት በኩል የላከልኝን መጽሐፍ አንብቤ እርሱን አምኜው በዚያ ላይ ነው ይሄን መልስ ያገኘሁት። አያችሁ፣ በዚህ በወረደልን መጽሐፍ ላይ ጌታቸው አላህ ነው የሚል ቃል አግኝተናል። በዚህ በወረደልን መጽሐፍ ላይ ትክክለኛው ከኔ ከአምላክ ዘንድ የተነገረላቸው ሃይማኖት ኢስላም ነው የሚል አግኝተናል። በዚህ በመጽሐፍ ላይ የእናንተ መልእክተኛ ሙሐመድ ነው የሚል አግኝተናል። እርሱን አምነን ይዘናል። ይሄን ቃል ይዘን የክብር ጥያቄ መላእክቶች ለሚጠይቁን በቀጥታ እንመልሳለን። ከዚያ በኋላ አላህ ስብሓነሁ ወተዓላ ይናገራል። ፈዩናዲ ሙናዲ ሚነ ሰማ ፈየቁል ሰደቀ ዐብዲ ወፍሩሹ ለሁ ፍራሸን ሚነል ጀና ወአልቢሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረሁ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብሩሁ ማ መደል በሰር። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ ቀጥለው ምን አሉ? ከዚያም አላህ እንዲህ ሲል ይጣራል አሉ፣ እነሆ ባሪያዬ ትክክለኛውን መልስ መልሷል። የገነትን ፍራሽ አንጥፉለት፣ የገነትንም ልብስ አልብሱት፣ ቀብሩንም አስፉለት ብሎ ያዛል። መላእክቶችም ይህን ቀብር እንዲሰፋ ያደርጋሉ፣ የአይኑ ርቀት ድረስ ይሰፋለታል አሉ። ያች ትንሽ የቀብር መስላ የምትታየን ዛሬ የአይናችን ርቀት ያክል ትሰፋለች። ቁበህ መጨረሻ የምታየው ማለት ነው። ተራራ ነው የምታየህ አይደለ? የዚያን ያክል ይሰፋል። ገብታችኋል አይደለ? ያ ቀብር ይህ ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈዩወሰዑ ለሁ ቀብሩሁ ማ መደል በሰር፣ የአይኑ ርቀት ያክል እንዲሰፋ ይደረግለታል። ወፍተሑ ለሁ ባበን ኢለል ጀና ይላል አላህ፣ የገነትን በር ክፈቱለት። ለምን? በቀጣይ ደግሞ የሚገባበትን ዓለም እያየ ይኖራል ይሄ ሰው። አያችሁ። ነገር ግን ያንን ከማድረጋቸው በፊት መላእክቶቹ የገነትን በር ሳይከፍቱለት በፊት የእሳትን በር ቀርበው ይከፍቱለታል። ለምን? ከምን አይነት ቅጣት እንዳመለጠ እንዲያስተውል እንዲያውቅ ዘንድ አላህን ያመሰግን ዘንድ ይሄ ሰው ገብታችኋል አይደለ? አላህን ያመሰግን ዘንድ ለው ከፈርተ ቢላሂ ለካነ ሀዛ መካኑክ ይሉታል። ያሳዩትና የእሳትን በር አላህን ክደህ በነበር ዛሬ አንተ ቦታ ይሄ ነበር የሚሆነው ይሉታል። ወላኪነከ አመንተ ቢላህ ወሰደቅተ ቢሂ ፈካነ ሀዛ መካኑክ፣ ነገር ግን አንተ አላህን አመንክ፣ ስለዚህ ይህ ቀጣዩ የአንተ ቦታ የሚሆነው እዚህ ነው ብለው የጀነትን በር ያሳዩታል ማለት ነው። ገብታችኋል አይደለ? እና ይህ ነው። ይህ የማን ነው ከተባለ የአማኝ ሰው ነው። ከዚያ በኋላ ነፍስ በሁለት መንገድ ትሆናለች። የሙስሊም ነፍስ ልብ በሉ እዚህ ጋር በቀብር ህይወት ላይ የሙስሊም ነፍስ በሁለት መንገድ ትሆናለች። በምን ከተባለ በግማሽ ፓርት በጀነት ውስጥ በራሪ ሆና ትኖራለች። ደስ የሚል የወፍ ቅርጽ ይኖራታል። ያቺ ነፍሳችን ሩሓችን በጀነት ውስጥ በራሪ ወፍ ትሆናለች። እንደፈለገች ተስረሑ ከማ ተሻሉ ነቢ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። ቃል በቃል ከሞት በኋላ የሙስሊም ነፍስ እስከ ትንሣኤ ቀን ድረስ በገነት ውስጥ ትኖራለች። ተስረሑ ከማ ተሻ፣ እንደፈለገችን በገነት ውስጥ እየበረረች ትኖራለች ነፍስ። አያችሁ አይደል? በግማሽ ፓርት ደግሞ የቀብርን ጸጋ እያገኘችም ትኖራለች። ልክ ዛሬ በምድር ላይ እንደምንኖረው ህይወት ማለት ነው። ዛሬ በምድር ላይ እንቅልፋችን ስንተኛ ጊዜ ነፍሳችን ትወጣለች። ታውቃላችሁ፣ ይህን ቁርአን ይናገራል። ነገር ግን ሙሉ በሙሉ ትወጣለች ወይ? ላ አትወጣም። ሙሉ በሙሉ ከወጣችማ ሞትን ማለት ነው። እታች ያለ አይደለ? ነገር ግን በምንተኛ ጊዜ ነፍሳችን በግማሽ ፓርት ትወጣለች። ያኔ ተስራሑ ከማ ተሻ፣ በምድርና በሰማይ መካከል ባለው ዓለም እንደፈለገች ትዞራለች። ከዚያ ልክ ሰውየው ሊነሳ በሚል ጊዜ ሙሉ በሙሉ ነፍስ እንድትመለስ ያደርጋል አላህ። ይህም በቁርአን ላይ ሱረት ዙመር ላይ ታገኛላችሁ። አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ ፈዩምሲኩ ለቲ ቀዳ ዐለይሃ ልመውት ወዩርሲሉ ልኡኽራ ኢላ አጀሊን ሙሰማ እያለ ይናገራል። ይህ የሙስሊም ነፍስ በዚህ ሁኔታ ጨረስን። የከሃዲ ነፍስስ እንዴት ነው የምትወጣው? ከሞት በኋላ ስላለው ህይወታቸው ምንድን ነው የሚለውን ይናገራል። አላህ ስብሓነሁ ወተዓላን የካደ ሰው ሊሞት በሚል ጊዜ መለኩል ሞት ወደ እርሱ ይመጣል። እጅግ በጣም በሚያስፈራራ ገጽታ ነው የሚወጣው። በሚያስፈራራ ገጽታ ይመጣል። እሺ፣
እስቲ ያንን አይሁዶችና ክርስቲያኖችን ግደሉ የሚለውን ክፍል አስረዳን እያለ ነው። ችግር የለውም። ሀሳብ ልትሰርቅ መሆኑ ነው በአንተ ቤት አስረዳለሁ። ችግር የለውም። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ ምን ይላል? እግዚአብሔርም እናንተ ኢትዮጵያውያኖች ሆይ በሰይፍ ትገደላላችሁ ይላል። ይሄን ቃል አምጡና ኮሜንት ላይ አስቀምጡለት። መጽሐፍ ቅዱስ የያዛችሁ ኢትዮጵያውያን እንደመሆንህ መጠን እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ብሏል እግዚአብሔር። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ትንቢት ተናግሮ ነበር እግዚአብሔር። በሚያሳዝን ሁኔታ ግን ትንቢቱ አልተፈጸመም። አለን በህይወት ያው እኛ ኢትዮጵያውያኖች አልሞት ነው ትሞታላችሁ ብሎ ነበር። በሰይፍ ትገደላላችሁ ቁርአን ላይ አይሁዶችና ክርስቲያኖች ሆነ ማንኛውንም ዝም ብላችሁ ግደሏል። ሊጋደሏችሁ ከመጡ ነው ያለው። ማንኛውም ዩቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ማለት ሱረቱል በቀራ ላይ ቁጥር 92 ላይ ሄደህ ተመልከተ። እነዚያን የሚጋደሏችሁን ተዋጓቸዋል። ሰላማዊ ከሆኑስ እንዳትነኳቸው ብሏል። ወላ ተዕትዱ አለቀጥሉ አደራ ወሰን እንዳታልፉ አለ። ወሰን እንዳታልፉ ማለት ምን ማለት ነው? ያልተዋጓቸውን እንዳታልፉባቸው ወሰን ማለት ነው። ጫፋቸውን መንካት አይቻልም። ታቻለ አይደል? ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተቅቱሉ ጥፍለን ሰጊራን ወላ ምርአተን ወላ ሸይኸን ከቢራን አሉ። አደራ ህፃናትን እንዳትገሉ፣ ሽማግሌ እንዳትገሉ፣ ሴትን እንዳትገሉ አሉ። መጽሐፍ ቅዱስ ላይ አምላክህ ምን አለ እግዚአብሔር? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ምን ይላል? ህፃናትን ግደሉ፣ ሽማግሌን ግደሉ፣ ሴትን ግደሉ ይላል ቃል በቃል። ብላቴናዎችን ግደሉ፣ ህፃናቶችን። ወላሂ የአረበኛውን መጽሐፍ ቅዱስ ሄዳቸው ብታዩት አልአጥፋል ሩዳዕ ነው የሚለው። እየጠቡ ያሉ ህፃናቶችን ሳይቀር ግደሏቸው ይላል። ምን ትላላችሁ? ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ምን ይላል ቃል በቃል? ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። እንደ ኢስላምስ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን እንዳትገሉ አሉ። ተመልከቱ፣ ወላሂ ልዩነት። በግድያ የሚከሰሰው ግን ማን ነው? እስላም ነው የሚከሰሰው። ይሄ ነው ጭንቅላታቸውን እየሞላቸው ያለው። እስልምናን ልክ እንዳሸባሪ አድርገው ነው የሚቀርጹላቸው አይደለ? እውነታውን ግን ሄዳችሁ መታችሁ ስታዩት ወላሂ ተቃራኒ ነው። ኢስላም ሰላም የሆነ ሃይማኖት ነው። ሊገለህ ሊጋደልህ የመጣን አካል ብቻ ነው እንጂ ሌላውን ጫፉን መንካት አይቻልም፣ አይፈቀድም። ቦታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ የገነትን ሽታ አያገኝም ብለዋል። አያችሁ፣ የሌላ እምነት ተከታይ ብትገድል ማለት ነው። እና ይሄ ነው ይህን ይመስላል። እሺ እንቀጥል። ለማንኛውም የአላህ ስብሐነሁ ወተዓላን የካደን ሰው ሩሑ ሲወጣ ሁኔታው እንዴት ይሆናል የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አንድ ሰው ሊሞት ሲል አላህን የካደ ሰው መለኩል ሞት ወደ እርሱ ይመጣል። ሲመጣ ጊዜ ቅድም እንዳልኳቸው አብረውት ሁለት መላእክቶች ይመጣሉ። ሩሑን መለኩል ሞት በሚያወጣ ጊዜ ያችን ሩሕ ተቀብለው ወደ ሰማይ የሚወስዱ መላእኮች መለኩል ሞት በዚህ ጊዜ እንዲሁም እነዚያ መላእክቶች ሲመጡ ጊዜ እጅግ በጣም በሚያስፈራ ገጽታ ይመጣሉ። ወዲያው እንደመጣ መለኩል ሞትና እነዚህ መላእክቶች መጥቶ ዝም ብሎ ቀጥታ ሩሑን አውጥተው አይሄድም። ገና ሲመጡ ጀምሮ ከመምታት ይጀምራሉ። አላህ በቁርአን ላይ ሲናገር ወለው ተራ ኢዝ የተወፈ አለዚነ ከፈሩ ልመላኢካ የድሪቡነ ውጁሃሁም ወአድባረሁም ይላል። ሙሐመድ ሆይ እነዛን የካዱትን መላእክቶች ነፍሳቸውን ሲያወጡ ብታይ በእንዴት እንደሚመቷቸው ውጁሃሁም ወአድባረሁም ማለት ፊታቸውንና ጀርባቸውን እንዴት እንደሚመቷቸው ብታይ አለ። መለኩል መውት እና እነዚያ መላእክቶች ገና መጥተው በመምታት ነው የሚጀምሩት። ምን እያሉ ነው የሚመቱት? ምን እያሉ ነው የሚመቱት? አኽሪጁ አንፉሰኩም ልየውም፣ ዛሬ ነፍስህን አውጣ ራስህ ይሉታል። ሊያወጣም አይችልም ሰውየው እና ይመቱታል። ያን ምት ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? የምድራዊ ተራራ አንድ ተራራ ቢመታ ድርመስመስ ያደርገዋል፣ ያፈራርሰዋል ብለው ተናግረዋል። የመላእክት ኃይል እና የሰው ኃይል እኩል አይደለም። አንድ መልአክ አንድን ሰው በሚመታ ጊዜ የሚመታውን ምት ሲገልጹት ነቢ ሰለላሁ ዐለይሂ ወሰለም የምድርን ተራራ ቢመታው ምድር ተራራ ላይ ቢያርፍ ያ ምድር አፈር ነው የሚሆነው ብለው ተናግረዋል። እንዴት ነው ታዲያ የሰው ልጅ ያንን ሊቋቋም የሚችለው? እና ስለዚህ የቀብር ቅጣት ገና ከዚህ ነፍስን ሲያወጡ ጊዜ ገና መለኩል መውት ሲመጣ ጊዜ ይጀምራል። ከሃዲያኖች በዚህ መልኩ የድሪቡነ ውጁሃሁም ወአድባረሁም ወዙቁ ዐዛብ አልሐሪቅ፣ ይህን አሳባቢ ቅጣት አቀጣይ የሆነን ቅጣት ቅመሱ ይባላሉ፣ ይደበድቧቸዋል። ከዚያ በኋላ መለኩል መውት ያዘታል። አየቱሃ ሩሑል ኸቢሳ፣ አንቺ ቆሻሻ የሆንሽ ነፍስ ሆይ ይላል። እኽሩጂ ኢላ ሰኸጥ ሚነላሂ ወዒቃቢህ ይላል። ወደ አላህ ቁጣና ወደ አላህ ቅጣት ውጪ ብሎ ያዛታል። ፈተኽሩጅ ሩሕ፣ ሩሑ ትወጣለች እጅግ በጣም በሚያሰቃይ ሁኔታ
ትወጣለች ነፍሱ ሩሑን ያወጣታል። ካወጣት በኋላ ምን ያደርጋታል ከተባለ እነዚያ ሁለቱ መላእክቶች መጥተው ይወስዷታል። እነዚያ ሁለቱ መላእክቶች መጥተው ይቀበሉና ይወስዷታል፣ ወደ ሰማይ ይወስዷታል። ወደ ሰማይ እየወሰዷት እያለ ልክ አንደኛው ሰማይ ላይ የማነች ነፍስ ይባላል? ያ ከሌ ነፍስ ይባላል። አላህ ስብሐነሁ ወተዓላ እኔን የካደች ነፍስ ሰማይ ዓለም አትገባም ብሎ ይከለክላል። አላህ ይህም በቁርአንም ላይ ተናግሯል። ቁርአን ላይ ፊ ሱረቱል አዕራፍ ላይ ሲናገር ምን አለ? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማእ ወላ የድኹሉነ አልጀነተ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ ወከዛሊከ ነጅዚል ሙጅሪሚን አለ። ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ እነዚያ አናቅጾችን ያስተባበሉና እርሷንም ከመከተል የኮሩ ሰዎች የካዱ ሰዎች ላ ቱፈተሑ ለሁም አብዋቡ ሰማእ ለእነርሱ የሰማያት በሮች አትከፈትላቸውም አለ። ወላ የድኹሉነ አልጀነ ጀነትን የማይገቡ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ ግመል በመርፌ ቀዳዳ እስኪገባ እስኪያልፍ ድረስ አለ። በጭራሽ እንደው መግባታቸው የማይታሰብ መሆኑን እየገለጸልን ነው። ግመል በመርፌ ቀዳዳ ሊገባ ይችላል። ጀነት የመግባት እድላቸው የዚያን ያክል የጠበበ ነው እያለ ነው። ጭራሽ መግባታቸው አይታሰብ ነው ባቸው። ወከዛሊከ ነጅዚል ሙጅሪሚን አለ። አማጽያንን ልክ እንዲህ እመነዳቸዋለሁኝ አለ። ለሁም ሚን ጀሃነመ ሚሃድ ለእነርሱ ከጀሃነም የሆነ ምንጣፍ አለላቸው ገና አለ። እሳት ምንጣፋቸው ብሎ ገለጸው። አያችሁ፣ ሚሃድ ማለት ምንጣፍ ማለት ነው። ለምን ገለጸው? በዚህ ሰው የሚተኛበትን ቦታ ልክ የምንጣፍ ዘላለም የምትተኛበት ቦታ ነው ማለት ነው። ወሚን ፈውቅሂም ገዋሽ ምንጣፍ ብቻ አይደለም ደግሞ ከላይም የሚሸፍናቸው እሳት አለ አለ። ወከዛሊከ ነጅዚ ዛሊሚን ነፍሳቸውን በክህደት የበደሉን አካሎች ልክ እንዲህ ነው የምመነዳቸዋል። የዛኔ ጀሃነም ሰዎች ሲቀጡ ጊዜ በሆዳቸው ተኝተው ነው የሚቀጡት። ሙሉ የሰውነት እቃቸውን እንዲያገኘው ሞትን አያገኙትም። ይመኛሉ፣ ሞትን አይሰጡትም። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ የጀሃነም ጠባቂ መልአክ አለ፣ ማሊክ ይባላል። ቁርአን ላይ ምን ይላል? ማሊክ ሆይ እባክህ ጌታህን ጠይቅልን ይግደለን፣ በቃ ሞትን ይስጠን ብለው ይለምኑታል። ቃለ ኢነኩም ማኪሱን እናንተ ለዘልዓለም ዘውታሪዎች ናቸው፣ እየተቀጣችሁ ሞትን እራሱ አትሰጡ ብሏችኋል ይላቸዋል። ለምን? ለቀድ ጅእናኩም ቢልሐቅ ወላኪነ አክሰረኩም ሊልሐቅ ካሪሁን። አላህ ምን ይላቸዋል? በምድር ላይ እውነትን አመጣሁላችሁ ሰጠኋችሁ በነቢያት በኩል፣ ነገር ግን አብዛኞቻችሁ እውነትን የምትጠሉ ነበራችሁ ይላቸዋል። የጀሃነም ሰዎች ከጀሃነም ቅጣቱ በላይ የሚበላቸው ምን እንደሆነ ታውቃላችሁ? ወላሂ ጸጸቱ ነው። ለዛች ለትንሽ ህይወት ምድር ላይ ያችን ጊዜ ምን ነው ተገዝተነው አምነነው ተቀብለን በነበር። በቃ ይሄ ነው እንዳለ ሙሉ ቁርአን ላይ ብታነቡ ጸጸታቸው ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከጸጸታቸው የተነሳ እንደሚያለቅሱ በሆነ ሐዲስ ላይ ተናገሩ። ኢነ አህለ ናር ለየብኩን አሉ፣ የጀሃነም ሰዎች ያለቅሳሉ አሉ። ወኢነሁም ለየብኩነ ደመን አሉ፣ የሚያለቅሱትም ደም ነው አሉ፣ እንባ እንኳ አይደለም አሉ። ወለው ጀረት አሰፊነቱ ዐላ ድሙዕህም ለጀረት አሉ። ይታቸዋል። በሚያለቅሱበት የለቅሷቸው እንባቸው ላይ መርከብ ቢጓዝ ያስጉዘዋል አሉ፣ ጀልባ ቢጓዝ ያስጉዛል አሉ። ከደም ነው የሚያለቅሱት። ጸጸቱ ምንድን ነው ከተባለ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን ይላል ሱረቱል ሒጅር ላይ ቁጥር 3 ላይ አላህ ምን ይላል? እነዚያ የካዱ ሰዎች ምነው ሙስሊም ሆነን በነበር እያሉ ይጸጸታሉ እያሉ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ሱረቱ ሹዓራ ላይ አንዴ የመመለስ እድል ቢሰጠን አማኝን ሆን ነበር እያሉ ይጸጸታሉ አለ። አላህ ከፊቱ አቁሞ ይጠይቃቸዋል። ወለው ተራ ኢዝ ውቂፉ ዐላ ረቢሂም ቃለ አለይሰ ሃዛ ቢልሐቅ ቃሉ በላ ወረቢና። ሙሐመድ ሆይ እነዚህን ከሃዲያኖች ነገ ከጌታቸው ከእኔ ፊት በሚቆሙ ጊዜ ብታይ ይላል። አለይሰ ሃዛ ቢልሐቅ ይላቸዋል። አሁንስ እውነት አይደለም ስትነገሩት የነበረው ይላቸዋል። ቃሉ በላ በእርግጥም እውነት ነው፣ በእርግጥም እውነት ነው ስንነገር የነበረው። ታዲያ ምን ይጠይቃሉ ከተባለ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን አንዴ መመለስ እድል ቢሰጠን እናምናለን፣ አንዴ ወደ ምድር መልሰን ብለው ይጠይቁታል። ነገር ግን ይህን እድል የሚሰጡ አይደሉም እነሱ። ቆም ብላቸው አስቡበት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ነቢያት መንገድ ሊጠሯቸው ነው በመጨረሻው ዘመን ላይ እየተላኩላቸው። አትጥሏቸው። ምክንያት አይሆኑ ሰው ስትጠሉ ለምን ነው የምጠራቸው? ቀደምት ነቢያትን በመጽሐፍ ቅዱስ ላይ የተቀበልኩት ለምንድን ነው? እርሳቸውን ስም አልቀበልበት ምንድን ነው?
ጥሪያቸው ምንድን ነው የሚለውን ከፍታቸው እዩት እስኪ። የሞላቸውን ጥላቻ እሱን ጣሉት። ጥሪው ምንድን ነው? እስኪ ወደ አብርሃም መንገድ ተመለስ የሚል ጥሪ ነው። ሙሉ ቁርአንን ብታነቡት ወደ ኢስሐቅ መንገድ፣ ወደ ያዕቁብ መንገድ፣ ወደ እነ ሙሴ ወደ እነ መሲሁ መንገድ ተመለሱ ነው። ያን አንዱን አምላክ አምልኩት ነው። የማይሞተውን ብቸኛ የሆነው ይዛቸዋል። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው። ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶችን የአብርሃምን የኢስሐቅን የያዕቁብን መንገድ እከተላለሁኝ። ይሄ ነው በቃ መንገዳችን፣ ሌላ አይደለም። የነ መሲሁን አምላክ እናምልክ ነው። የነ ማርያምን፣ የነ ገብርኤል፣ የነ ሚካኤልን አምላክ እናምልክ ነው። ለምንድነው ክርስቲያን የሆንከው? ለምንድን ነው? እግዚአብሔር ክርስቲያን ሆን ብሎ አዞህ ነው? ዝም ብለህ ደስ ስላለህ ነው ክርስቲያን የሆንከው? ምን አይነት ጥያቄ ነው? ደስ ብሎኝ በነገር አለ እንዴ? አለ እንጂ አምላክ አዞህ ነው ክርስቲያን እንድትሆን ወይንስ ያለ አምላክ ትእዛዝ ነው ክርስቲያን ሆንከው? እኔ ሁለቱም መንገድ አውቄ ነው ጉድ እኮ። ክርስቲያን ሁን ብሎ አዞሃል ወይ? ክርስቲያን ላይ ብለሃል አይደለ? የቱ ጋር ነው ክርስቲያን ሆነ የተባልከው መጽሐፍ ቅዱስ ላይ? አንተ ሴት ማን ዘ ሙስሊም ብለህ ዘዝዋላ? ወረስ ትጠይቀኛለህ። ክርስትናን ማብራራት አትችልም? እሺ ክርስትና ማለት ምን ማለት ምንድን ነው? ክርስትና እስኪ ስበክ። እስኪ 1600 ሰው አለ፣ እምነትህን ግለጽ እስኪ ስበክ። ምንድን ነው ክርስትና ማለት? ይኸውልህ ክርስትና ማለት መጀመሪያ የሚገኘው ከቤተሰብ እናገኛለን። ስንወለድ የምናገኘው ነው። ድገመው። ከቤተሰብ የሚገኝ ሃይማኖት ነው አይደል ክርስትና? ከዛ መጀመሪያ ከቤተሰብ። እሺ ከዛስ? መጀመሪያ ማለት ነው እኮ መጀመሪያ ስትወለድ ለምሳሌ ከተወለድከው ቤተሰብ የምታገኘው ነው። አሁን የኔን ተውና ክርስትናህን ገለጽ። እሺ ከቤተሰብ ነው የሚገኘው ክርስትና አልክ። ከዛስ? ያገኘሁት ከቤተሰብ ነው። ከዛ ያለ ይቀጥላል። ከዛ በኋላ ታነባለህ፣ እውነተኛ መንገዱን ታገኛለህ። እሺ ክርስትና እንዴት እውነተኛ መንገድ መሆኑን እንዴት ልታውቅ ቻልክ? ግለጸው፣ አብራራው። ክርስትና ማለት እውነተኛ መንገድ ማለት ነው እኮ። ያ መንገድ ምንድን ነው? ያ መንገድ ማለት ፈጣሪ የምታገኝበት መንገድ ነው እኮ። ክርስትና ሃይማኖትን ማብራራት አትችልም? ፈጣሪ የምታገኝበት መንገድ ይሄ ማብራር እኮ አይደለም። ሁሉም ሰው ፈጣሪን አገኛለሁ ብሎ ያምናል እኮ በየእምነቱ። ክርስትና እምነቱ ምንድን ነው? አብራራ እኮ ነው ያልኩህ። የለውም ማብራሪያ። ክርስትና ማለት እኮ አንድ ሃይማኖት ነው። ክርስትና የሚባል ሃይማኖት አለ የሚል አለ መጽሐፍ ቅዱስ ላይ እንደ ሃይማኖት የተነሳበት ነው። ክርስትና ማለት በስመ ክርስቶስ የሆነ ማለት ነው። ክርስቲያን ማለት እሺ፣ እግዚአብሔር ክርስቲያን ሆኖ ብሎ አዟቸዋል ወይ ስለዛቸው? ክርስቶስን የሚሆን ክርስቲያን ሆኖ ብሎ አዟል እግዚአብሔር። በቃ ለተወሽ ያለ ክርስቲያን ሆኖ ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? አንድ አምላክ። ያ አንድ አምላክ ስለ አንተ ኃጢአት በመስቀል ላይ ሞቶልሃል አይደለ? ከሞተው አምላክ ውጭ ሌላ አምላክ የለም? የለም። እሺ አብ አምላክ ነው አይደለም? አብ ወልድ መንፈስ ቅዱስ አንድ ናቸው። እሺ ሶስቱም ሞተዋል መስቀል ላይ? ሶስቱም ሞተዋል መስቀል ላይ? ሶስቱ አልሞቱም። እሺ ስለዚህ መስቀል ላይ የሞተ አምላክ አለ። ስለዚህ መስቀል ላይ የሞተ አንድ አምላክ አለ፣ ያልሞተ ደግሞ ሌላ አምላክ አለ አይደል? ሰማ ነው ያዳመኩ መጽሐፍ ቅዱስ ላይ ዮሐንስ 1:1 ላይ ቃል ነበረ ቃልም ሥጋ ሆነ አለ። ጠይቀው ሌላ ነው። መስቀል ላይ የሞተ አንድ አምላክ አለ አይደል? አዎ። ያልሞተ አምላክ አለ የለም? መስቀል ላይ ያልሞተልህ አምላክ አለ? የለም። አብ መስቀል ላይ ሞቷል አልሞተም? አምላክ ነው እሱ ብለሃል።
አብ ወልድም መንፈስ ቅዱስም አንድ ነው። ልትለየው እኮ አንተ እየለያቸው ነው። መስቀል ላይ የሞተው ለየኸው እኮ አንተ በራስህ ወልድ ላይ ሞተዋል። እንትን የለያለው። ስለዚህ አንድ ለየውም አብ ሞቷል መስቀል ላይ። አብ ማለት ወልድ ነው። እሺ አብ ሞቷል መስቀል ላይ። ስላሴ ነው። አብ መስቀል ላይ ሞቷል አልሞተም? አብ እኮ እንትን ወልድ እኮ የሞተው እኮ ስጋው ነው። ስጋ የተገለጸው ማለት ነው። ስለ ወልድ አይደለም ጥያቄ። ወልድማ ሞቷል አልከን። እሺ አብ ሞቷል አልሞተም መስቀል ላይ? በል ጠንክር፣ አይዞህ። አሁን አንተ ዋናው ጥያቄ ምንድን ነው? ስለ አብ ነው። ይሄ ነው በቃ። እዚህ ጋር ክርስትና ውሃ የሚበላው አንድ አምላክ አለ ይላቸዋል አይደለ? አንድ አምላክ አለ። ከዛ ከሞት ከአንድ አምላክ ውጭ ሌላ አምላክ የለም። አዎ ሌላ አምላክ የለም። እሺ አምላክ መስቀል ላይ ሞተዋል ነው ይበሏቸው። አዎ ሞተዋል ነው የሚሏቸው። ከዛ ከሞተው አምላክ ውጭ ሌላ አምላክ አለ የለም። ሁለቱም መልስ አሁን እዚህ ቦታ ላይ ክፉ ነው የሚሆነው። እሺ ሌላ አምላክ የለም ካለ አብ አምላክ ነው አይደለም? አብ መስቀል ላይ አልሞተም አይደል? አምላክ ነው አይደለም? አብ አምላክ ነው አይደለም? መስቀል ላይ ሞቷል አልሞተም? አልሞተም መስቀል ላይ። ስለዚህ መስቀል ላይ ይግባ ስለ ስላሴ ምንነት ገባኝ። ስለዚህ መስቀል ላይ የሞተ አምላክ አለ፣ መስቀል ላይ ያልሞተ ደግሞ ሌላ አምላክ አለ። አብ አይደለ? የለም። ይሄ አንተ አስተምሮ ነው። እንዳንተ እኮ ነው እያልክ ያለው። አብ መስቀል ላይ ሞቷል አልሞተም? እኔ አብም ወልድ መንፈስ ቅዱስም አንድ ነው። በስጋ ተገልጦ የመጣው ወልድ ሞተዋል መስቀል ላይ ነው። ሌላ አምላክ አብ አለ ወይ የምትለውን ጥያቄ አይደለም እኮ። ስለዚህ መስቀል ላይ የሞተው አብም ወልድም መንፈስ ቅዱስም ነው ወይስ አይደለም? መስቀል ላይ የሞተው በስጋ የተገለጸው እኮ ወልድ ነው አይደል? የሞተው ወልድ ከሆነ የሞተው መስቀል ላይ አብና መንፈስ ቅዱስ ሞተዋል አልሞቱም? መስቀል ላይ አብና መንፈስ ቅዱስ ሞተዋል ወይ? በል ሲበል እንጂ የት ነው? ቆይ ኔትወርክ የተቆራረጠ ተቆራረጠ። ሁሴን አንድ ናቸው ነው። አንድ አይነት ሆኖ አትነጥናቸው። አሁንም ነው እየለያቸው ነው። ባለፈው አላየነውም። የዘንድሮውን የወጣው ብለህ ነው ነበር እኮ እሱ አለ እና የሽብሩ ተድላ ከየት ወዴት የሚል መጽሐፍ አለ። ባለፈው ለቃላሚ ሰለቸው ነበር ላይብራሪ ኢትዮጵያ ነው የሚለው። እሺ ምን ነበር ኢትዮጵያ ውስጤ በጣም ተረብሸን እንጃ ፈራ ውስጤ። አትፍሪ፣ ወላሂ አትፍሪ። አፈር ነህና ወደ አፈር ትመለሳለህ ተብሎ የተነገረለትን በኒ አደም የአደም ልጅ ወላሂ አትፍሪ። የምር እንዲህ ሰው አንተ ማለት ይቅርብኝ። ችግር የለም አንቺ ደስ እመለሳለሁ፣ ግን ሰው አትፍሩ። ነገ እመለሳለሁ። ግን አብሽር፣ አላህ ያግዝሽ። አላህ ወደ ቅኑ መንገድ ወደ እስራኤል